እኔን ከመረጥሽኝ ህይወትሽን ለአንዴና ለመጨረሻ ጊዜ ነው መቀየረው። እስኪ መጀመሪያ ራስን ከቀበሌ ቤት አላቅ። እኔን ከመረጥሽኝ እንደ እንቁላል ነው ተንከባክቤ ማኖርሽ። ኧረ በእናትህ ሲጀመር እንቁላል በስም እንጂ በልቶ አያውቅም። እኔን ከመረጥሽኝ የኔ ፍቅር የሸማቾች ዘይትና ስኳር ሰልፍ እኔ ነው የምጋፈጥልሽ። እስቲ ከቀበሌ ውጣ። አውት ኦፍ ዘ ቦክስ አስብ። ሰማለህ? ሴት ልጅ ከወንድ ልጅ ሁለት ነገር ትፈልጋለች። አንድ ኢኮኖሚካል ፍሪደም፣ ሁለት ደህንነቷን የሚያስጠብቅላት። አንተን ደግሞ እንደማይ ለራስ ደህንነት ያስፈልጋል። አሁን ነው ያንቺን ደህንነት የሚያስጠብቅ። አሁን ዝም ብሎ ሲታይ እኮ ከባልነት ለሹገር ዳዲነት ይቀርባል። ድንገት ጭንሽ ስር ነው የሚሞተው። የሱን መድኃኒት ከምትሰበስቢ እኔን በጊዜ ሰብስቢ። እኔ ለውድ ፍቅሬ ስል ሞት አልፈራ። ጃክ በይ። እኔ ሰምጬ አንቺን ሕያው ነው ማደርግሽ። እሺ በቃ እንደ ሞት አስቢውና ከኔ ጋር ሁኚ የኔ ሮዝ። ወይ ጃክ በቃ ከዚህ በላይ ምንም የምለው ነገር የለኝም። አንድ ነገር ግን ሳልነግርሽ መሄድ አልፈልግም። አንተ ፍቅሬ ምን ብለሃት ነው? እኔንም ሪስክ ትወስዳላችሁ። ለእናንተም ልንገራችሁ። እንግዲያውስ ጉዳያችሁን ስሙ። መድኃኒዓለም ሳወረኝ። አይዞሽ እሺ። መቼስ ቢበት አልልሽም። ከመጠን በላይ ነው የምትበይው። ኧረ ቆንጠር ቆንጠር አታድርገው። በደንብ አጉርስ። እንኪ አለቀ። አይዞሽ ትድኛለሽ። እሺ በቃ አንቺ እስከዛ አረፍ በይ። እኔ እቃዎቹን ደግሞ ላጣጥብ። አባ ወይማ ራበኝ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጠሽ ዋጭው እንዳይሻግትብሽ። ዶክተር እኮ ቀስ እያለሽ በየ2 ደቂቃው ትብላ ብሏል። እማ አላለ መስሎኝ ነው። ባንቺም አልፈርድም። ህመም ላይ ስለሆንሽ ያሰብሽውን ብቻ ነው የምትሰሚው። ምግቡን እሱ ያሳካልሽ። በእኔ አቅም ግን የሚቻል አይደል። ድሮም አውቃለሁ። ንብረቴን ፈልገን ያገባኝ። የትኛው ንብረትሽን? ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ። እሱንስ ቢሆን መች በቅጡ ተንከባከብከው? አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ነው። ምን ላድርግ? ይሄ ግሊኮስማ የተወጋ ነው ወይ ከሌባ ላይ ነው የገዛኸው? ይኸው በየሰዓቱ እኮ ነው የሚርበኝ። እንዲህ በስስት እየበላሁማ በቃ አልድንም። እሺ እኔ ምን አድርግ ነው የምትይኝ? ቤት ውስጥ እኮ በቃ የሚበላው አልቋል። ምን ትሆኚ? እቃው ብቻ ነው የቀረው። ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ? አይ ጽልፎን አገንፋልሽ። አምላኬው እውነት ይሄ ቀን ያልፍ ይሆን? እውነት እቺ ቀን አልፋ በ2 እጄ በላይ ይሆን? በልተሻል፣ እረፍት አድርጊ። መጣሁ። እቺ የስቃይ ቀን እንደምትመጣ አቅ ነበረ። የኔ ፍቅር፣ ኧረ እባክሽ አንቺ ሴትዮ ጥርስሽ እንዳይግል። እሺ ደግሞ እሱ ምንድነው? እራቴ እስከሚደርስ ድረስ እኮ መክሰሴን ኮዴን ላስደስተው ብዬ ነው። እኔንም ገላገለኛ። እማ ወይ አባ ራበይ። እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጥፈው? 1 2 ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልነ እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም። አጨብጭቡለት። እያንዳንዱ አንድ እንዳትናገረኝ፣ እዚህ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድኑ ውስጥ ነው ችሎታን የምታሳየው። እዚህ እንደተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎምጉ። እሺ የኛ ራያን ታስንቃለህ። አዎ ኮች ዝጋ። ቆይ ምንድነው አላማ? ቅድም የገባብህን ኳስ ካላስክ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ?
የኔ እኮ ዋናው ዓላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ምን ያስቀው? መልስ እንጂ ትስቃለህ እንዴ? ትስቃለህ? መልስ። ምን ነው የሚያስቀው? እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነ ሜሲ ጋር። አንተ አሁን ሐሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። አረ ተጋደሉ፣ ገብተን አንድ ነገር እናድርግ። አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው? እንደው ገብተን ሬሳችንን እናንሳ እንጂ። ምንም አይሆን፣ ማንም አይገባ። ግጭቱን እንደፈጠሩት ራሳቸው ይፍቷል። ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው? ጭራሽ ከኔ እኩል ልትካፈሉ? ላቤን ጠፍ አድርጌ የሰራሁት እኔ ነኝ። እሺ ከዚህ ሰውነት ላይ ላብ፣ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል። ወስፌ ምን? ማን ነው ወስፌ? አረ ጨረሱኝ! አረ ገደሉኝ! አባቴ ዛሬ ነው የሞተው። አባታችንማ የሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን ቀን። እኔ አልካድኩ። በማንኪያ ለሚገባው በማንኪያ፣ በጭልፋ ለሚገባው በጭልፋ፣ በአካፋ ለሚገባው በአካፋ ይሁን ያልኩት። ዝም በላት ከርፋፋ። ማን ነው ከርፋፋ? አንቺ ሰውዬ በሕግ አምላክ እሱ ሳህን ውድ ነው። እሱ ከተሰበረ ምን እንልካፈል ነው? እንደውም ማንም አይበላትም። እሺ አረ በሕግ አምላክ አራቁቶ እኮ ጎዳና ሊያስወጣን ነው። ዝም በይ ሙጢ። ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ። ስጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተሰባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። እያንዳንዱ የሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለት ማዛ አይደለች። ምላሷ አጥንት ይሰብራል። ተቆቆማቸዋል። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑ፣ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል፣ ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች የተዋረድኩ። ወንድሜ ዛሬ ስትነፋረቅ ብትውል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረትህን ትተህ ወደ ክፍፍላችን እንመለስ። አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪት ፀጉርሽን ስቆነድድ ፀጉርሽ እንደ ጃርት ሾክ አልበሳሳኝም። እጄን አላሳደኩሽም። ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ? ሊያውም ቤተሰቤን። አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት፣ ቀድሞ አረቄ ጨርሷታል። አንድ ብትል አረቄ ከገዛውላት ክምብል ነው የምትለው አላልክም? እኔንስ ቢሆን እንኳን እኛ ይቅርና እሱ ራሱ እናቱን አያውቃትም። የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልክም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ቆይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፍ ራሱ ስለኔ ያልነገርካቸው? ወርቁ ነው ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጨረሱ። መቼም እንደዚህ ዝምታ የሰፈነው
ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ። እኔ የሚያሳዝነኝ ያጥሩን ባነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው። አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግ ደጉን ነገር አስቡ። እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ። ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እኔ ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል። ለዘላቂ ሰላም ግን ዋነኛው መፍትሄ ነው። በአንድ ጊዜ ላንግባባ፣ ላንስማማ፣ ላንተማመን እንችል ይሆናል። ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር፣ የማንፈታው ቋጠሮ የለም። በሉ እነ ሟርተኞች ሂዱ፣ ሰላም ነው፣ ሂዱ። የዓመቱ ምርጥ ሰካራም ቤት አይሰራም ቢሰራም ይሸጠዋል የተባለለት የትውልዱ ድንቅ ምሳሌ የሆነ ሰካራም ቴዲ እባካችሁ ወደዚህ ጋብዙልኝ እባካችሁ። ብዙ ጊዜ ጓደኞቼ አንተን መጠጣት አልችልም ልፍስፍስ ነው እያሉ ሲያገሉኝና የበታችነት ስሜት እንዲሰማኝ ያደረጉ ነበር። እኔ ግን ተስፋ አልቆረጥኩ። መጠጥን በጣም ስለማከብረው ይኸው ዛሬ በቀኑ እናንተ ፊት አከበረኝ። ክብር ምስጋና ለሱ። ባለቤቴ ልጆቼ ጥለውኝ ጠፍተዋል። የገዛ ቤተሰቦቼ ክደውኛል። ጎበዞች፣ የምቀጠርበት መስሪያ ቤት ገና በማግስቱ ነው እንዳትመጣ የሚሉኝ። መብታቸው ነው። ለነገሩ እኔን ቅጥር አይመጥነኝ። ያለኝን ንብረት እንዳለ በርካሽ ሸጫለሁ። ደጋረኩ። የራሴ ነው ንብረትነቱ። ዛሬ እንደሆነ የኮሪደር ልማቱ መንገዱን አሪፍ አድርጎ ሰርቶታል። እሱ ላይ ሄደን እስቲ ወንድ የሆነ ከሱ ያስነሳናል። በቃ ወንድ የሆነ ያስነሳናል። በቃ ሌላ ይዘስ ማለት ነው ማለት ወንድ የሆነ ማለት ነው። ከዛ ያስነሳል ማለት ታዲያ ይሄንን ሁሉ ክብር ያየሁት በማን ነው? በመጠጥ እግዚአብሔር ይስጥ። በመጠጥ ነው። አንዴ ለሱ ምስጋና። ሽልማቴ ነው። ዋንጫችንን እናነሳለን። መጠጥ ይቀጥላል፣ እኛን ያቃጥላል። ታገሽኝ 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድን ነው ያልሽው? 5 ዓመት? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔ እና አንቺ ነው 5 ዓመት ይሞላል እንዴ? ልትክድ አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በእጅ አማራጭ ፈልጊ። ኢንጂነሪንግ አረግሽኝ እንዴ? ምን ልትመረቂብኝ ነው? ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ። እሺ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንደያዝከው? አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍልፍሉ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርጎት ነው። ተግቼ መጸለዬ ዋጋ ይኖረዋል ብዬ አስቤም አላቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ፣ ጎበኘኝ። እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው። እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ የኔ ተማሪ? እማ 5 ዓመት እንዴ አላመላትም እንዴ?